ፍስሐ ሊነግሩህ ተዘጋጅተዋል የምትለኝን ተስፋዬ ወልደስላሴና ለገሰ አስፋው ደጋግመው ነግረውኛል። ነገር ግን ፍስሐ አሁን ከያዘው ስልጣን በላይ ምንድነው የሚፈልገው ብዬ ስጠይቃቸው መልስ የላቸውም። ያንተን አእምሮ ለማቁሰል ካልሆነ ከዚህ ምን እንደሚጠቀሙ አልገባኝምና የሚያሳስብህ ነገር የለም አሉኝ። ጓድ ሊቀመንበር በትግራይ ወያኔ ሲንቀሳቀስ እኔ ተጠርጣሪ ከሆንኩ፣ ኦነግ ሲንቀሳቀስ ደግሞ ደበላ ዲንሳና ተካት ሁሉ የሚጠረጠሩ ከሆነ እንግዲህ የአማራ ነፃ አውጪ ድርጅት ብቻ ነው ያልተቋቋመና ከማን ጋር ነው የሚሰሩት? ስለዚህ ጥንቃቄ ያሻል ብዬና በእኔ ላይ ስላላቸው አመለካከትና እምነት አመስግኜ ቢችሉ ግን ታደሰ ገብረ እግዚአብሔርን ቢያነጋግሩት እውነቱን ለማወቅ ይችላሉና ያነጋግሩት ብያቸው ተሰነባበትን። በኋላ ግን ታደሰ ገብረ እግዚአብሔር ክፉኛ ተጎድቶ በእንፍቁቁ ይሄድ ስለነበረ ኮሎኔል ተስፋዬ የተለያየ ምክንያት በመስጠት ሳያቀርብላቸው ቀረ። እነዚህ በኮሎኔል ተስፋዬ ትዕዛዝ በቁጥጥር ስር የዋሉት የትግራይ ተወላጆች ብዙዎቹ የአብዮታዊ ሰደድ ብሎም የኢሰፓኮ አባላት የነበሩ ከመሆናቸውም በላይ በጸረ ወያኔ አቋማቸው የታወቁ ነበሩ። ውድ ተከታታዮቻችን በዛሬው ዝግጅታችን የምናቀርብላችሁ አብዮቱና ትዝታዬ በሚል ርዕስ ሌተና ኮሎኔል ፍስሐ ደስታ ካዘጋጁት ጽሑፍ ይሆናል። የምናልብላችሁ ጽሑፍ ሐሳቡ በሙሉ የጸሐፊው መሆኑን በአክብሮት እንገልጻለን። አቀራረባችን ወቅቱን ጠብቆ መቅረብ ያለበትን ታሪክ ተከታታዮቻችን እንዲያውቁት ለማድረግ ስለሆነ በጥሞና እንድትከታተሉን እንጠይቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀኑን ከተማ ውዬ ወደ አመሻሹ ወደ ሆቴል ስመለስ ኮሎኔል ተስፋዬ በእንግዳ ማረፊያው ቁጭ ብሎ አገኘሁት። ልክ ሲያየኝ ደንገጥ አለና ምነው ተመለስ ሄጃለሁ አላልከኝም እንዴ ሲል ጠየቀኝ። እኔም ዩጎዝላቪያ ተልእኮዬ በኋላ ባደርገው ይሻላል ብዬ ለጊዜው አስተላልፌዋለሁ አልኩት። ኮሎኔል ተስፋዬ ለሊቀመንበር መንግስቱ ደውሎ እንደነገራቸው ምንም ጥርጣሬ ባይኖረኝም እሳቸውም ከመስማት ወዲያ እኔ ደውዬ እንዳናግራቸው ምንም ፍንጭ እንደማይሰጡትም እርግጠኛ ነበርኩ። ተስፋዬ ያልኩት ደረሰ ብሎ ጮቤ ሲረግጥና ሊቀመንበር መንግስቱም ሁልጊዜ የሚነግራቸውን ባለመስማማታቸው ቅሬታቸውን ለመግለጽ ሲቋምጥ ወሽመጡን ቆረጥኩት። ልክ እንዳሰብኩትም ሀገር ቤት ስመለስ ስለ እኔ መክዳት ለሊቀመንበር መንግስቱ ብቻ ሳይሆን የውጭ ሀገሮች የጥናትና ምርምር ኃላፊ ለነበረው ለሻምበል አንዳርጌ ደውሎ እንደነገርና እሱም በፈንታው በድርጅታዊ ግንኙነት ለሻምበል ለገሰ አስፋው ነግሮ ለሊቀመንበር እንዲደርስ መደረጉን አረጋገጡ። በዩጎዝላቪያ ተልኳችን $200 ሚሊዮን የረዥም ጊዜ የብድር ስምምነት አግኝተን ሰኞ በሚጀመረው የማዕከላዊ ኮሚቴ ስብሰባ ለመገኘት እሁድ አዲስ አበባ ገባን። በማግስቱ በተካሄደው የማዕከላዊ ኮሚቴ ስብሰባም ቴሌቪዥኑ በእኔ ላይ አተኮረ። እንግዲህ በከተማው በሰፊው ተናኝቶ የነበረውን የመታሰሬን ወሬ ማስተባበያ መሆኑ ነበረ። የትግራይ ተወላጆችን የማሰሩ ዘመቻና በእኔ ላይ የሚካሄደው አሉባልታና ወሬ ለጊዜው ጋብ ይበል እንጂ ፈጽሞ አልቆመም። የወያኔን የከተማ መዋቅር አግኝተናል በማለት ሲኩራራ የነበረው የደህንነት ሚኒስትር ምርመራው ሲቀጥል መርማሪዎች እንደተነገራቸው አለመሆኑን ሲያስረዱት ሌላ ዘዴ መቀየስ ነበረበት። ይህም አንድ የፈጠራ መዋቅር በማዘጋጀት ተመርማሪዎቹ በመርማሪዎቹ እየተነገራቸውና አስፈላጊ ማስተካከያ ሁሉ እየተደረገ የሚያውቃቸውንና የማያውቋቸውን በተለይም ደህንነት ሚኒስትሩ ሊያጠፋቸው የሚፈልጉትን ሰዎች በመጠቆም መዋቅሩን እንዲሞሉ ማድረግ ነበረ። በዚህም መሰረት በኮሎኔል አርጋው እሸቴ አስተባባሪነት በሻምበል ዋቆየ ጃራ ተባባሪነት መርማሪዎቹ በማያካሄዱት ሰቆቃና ግርፋት አስገዳጅነት መዋቅሩ እንዲሞላ ተደረገ። ለሊቀመንበር መንግስቱ ቀርቦ እንዲታይ በተደረገው መዋቅር የዋና ዋናዎቹ አባላት ስም እንደሚከተለው ነበረ። 1. ኮሎኔል ፍስሐ ደስታ ሊቀመንበር። 2. ታደሰ ገብረ እግዚአብሔር የፖለቲካ ጉዳይ ኃላፊ ወይም ርዕዮተ ዓለም ጉዳይ ኃላፊ። 3. ዶክተር መንገሻ ገብረ ሕይወት የውጭ ግንኙነት ኃላፊ። 4. ኮሎኔል ካህሳይ ወልደ አብ የወታደራዊ ጉዳይ ኃላፊ። 5. ኮሎኔል ገብረ ዮሐንስ አስፋው የደህንነት ጉዳይ ኃላፊ። 6. አቶ ይመስገን ገብረ እግዚአብሔር የፊናንስ ኃላፊ። ኮሎኔል ተስፋዬ ይህን የፈጠራ መዋቅርና ክስ ለማጠናከርም በልዩ ካቢኔ ኃላፊ በነበረው በሻምበል አንዳርጌና አዲስ አበባ ኢሰፓኮ አንደኛ ጸሐፊ በነበረው በኮማንደር ለማ ጉመተማና በጀነራል ለገሰ በላይነህ በኩል ለሻምበል ለገሰ አስፋው መረጃው እንዲደርስ ያደርጋል። ሻምበል ለገሰም መረጃውን ራሱ ተከታትሎ የደረሰበት ይመስል በፈንታው የወያኔ አከርካሪ ተገኝቷል
በማለት ለሊቀመንበሩ በመንገር ክሱን ያዳብረዋል። ይሁን እንጂ የቀረበው መዋቅርም ሆነ በእጅ አዙር የተካሄደውን ጫናና ግፊት ሊቀመንበሩ ሳይቀበሉት ቀሩ። የደህንነት መስሪያ ቤቱ በተለይም ሚኒስትሩ በዚህ ተስፋ ሳይቆርጥ በአካባቢ የሚገኙትን ዘበኞች ገንዘብ እየከፈለ ለማኝ ሊንቀሳቀስበት በማይችልበት ሰፈር ወዛምና መልከ መልካም ወጣቶችን ቡትቶ አስለብሶ በመኖሪያ ቤቴ በራፍ ተቀምጦ ወጪ ገቢውን በተለያዩ እንቅስቃሴዎች መሰለላቸውን ቀጠሉ። የቤቴም የመስሪያ ቤቴም ቴሌፎን ተጠልፈዋል። በምንቀሳቀስበት ቦታ ሁሉ ክትትሉ በተጠናከረ ሁኔታ ቀጠለ። እነዚህን ክትትሎች ስመለከትና ለወገንና ለሀገሬ ቅን አገልግሎት የማበረከትበትን ወርቃማ ጊዜ ዘረኞች፣ ሴረኞችና ተንኮለኞችን ለመቋቋምና ለመከላከል የማባክነው ጊዜ ከፍተኛ እየሆነ በመምጣቱ ሕሊናዬን ቆረቆረው። ሊቀመንበሩም ቢሆኑ ጫናውና ግፊቱ ሲበዛባቸው ወይም ውድቀትና ችግሩ እየበዛ ሲሄድ አንድ ቀን የጥፋት ወይም የችግሩ ባለቤት ሊያደርጉኝ ይችላሉ የሚል በአእምሮ ይንገዋለል ጀመር። ምን ማድረግ እንዳለብኝም ማሰላሰል ያዝ። የነበሩኝ ሁለት አማራጮች ሲሆኑ አንደኛው የምወዳትን ሀገሬን ጥዬ መሰደድ፣ ሁለተኛው ደግሞ በጡረታ መገለል ነው። የመጀመሪያው አማራጭ በወያኔ አባልነት ተጠርጥረው በቁጥጥር ስር የዋሉትን ውሳኔ ያልተሰጣቸው ንጹሐን ዜጎችና በሌሎችም የትግራይ ተወላጆች ላይ ከእኔ መክዳት ጋር ተያይዞ የከፋ እርምጃ ሊወሰድበት ይችላል። ስለዚህ የእኔን ሕይወት ከነሱ አብልጬ ማየት የለብኝም የሚለው ደግሞ አእምሮዬን ስለተፈታተነውና እነ ኮሎኔል ተስፋዬ ላቀረቡብኝ ክስ ማረጋገጫ አድርገው ስለሚወስዱት ትክክለኛና አማራጭ ሆኖ አላገኘሁትም። በሀገራችን በከፍተኛ ውጥረትና ችግር እያለች ሀገርን ጥሎ መሄድን አእምሮዬ ሊቀበለው አልቻለም። በዚህ ምክንያት በጡረታ መገለል የሚለውን ሁለተኛውን አማራጭ መውሰድ ነበረብኝ። በእኔ ላይ የተካሄደ ስላለው ሴራና ተንኮል በማስረዳት በጡረታ ለመገለል ለሊቀመንበሩ ጥያቄ ለማቅረብ የተዘጋጀው መሆኔን የልጅ አዋቂና ወዳጄ ለነበረው የሊቀመንበሩ ልዩ ረዳት ሻምበል መንግስቱ ገመቹ አዋየሁት። መንግስቱም ይህንን ሁሉ የሚሰሩት ኮሎኔል ተስፋዬ ወልደስላሴና ሻምበል ለገሰ መሆናቸውን በመግለጽ ቢፈልጉ ሻምበል መንግስቱ ነገረኝ ብለው ሊቀመንበሩ በግልጽ ያነጋግሯቸው ሲል ምክሩን ለገሰኝ። ሊቀመንበሩን ለማነጋገር አመቺ ጊዜና ወቅት ስጠብቅ በዛምቢያ የነጻነት በዓል ለመገኘትና ስለ ደቡብ ሱዳን ነጻ አውጪ ድርጅት ጉዳይ በወቅቱ የኡጋንዳ ፕሬዝዳንት ከነበሩት ሚልተን ኦቦቴ ጋር ለመነጋገር ኮሎኔል ተስፋዬና ጀነራል መስፍን ገብረቃል ያሉበትን ቡድን መርቼ ሉሳካና ካምፓላ እንዲሄድ ተወሰነ። ለሁለቱ ሀገራት መሪዎች የተዘጋጀውን ደብዳቤ ካስፈረምኩ በኋላ አጋጣሚውን በመጠቀም የራሴንም ጉዳይ አነሳው። ጓድ ሊቀመንበር፣ የአዲስ አበባ የወያኔ አባላት መዋቅር የበላይ ኃላፊ ነው በማለት በምርመራ ክፍሉ በርካታ ሰዎች እኔን እንዲያጋልጡ እየተገረፉ ነው። በከፍተኛ ደረጃም በደህንነት ሚኒስትሩና በወሬ ምድቦቻቸው ወሬው በከፍተኛ ሁኔታ እየተናፈሰ ነው። ጉዳዩን ችላ በማለትና ርካሽ አሉባልታ ነው ብዬ ላልፈው ብሞክርም አንዳንድ ከፍተኛ ባለስልጣናት እርሶን ለማሳመን ሙከራ በማድረግና ሊነግሮት መዘጋጀታቸውን ሰምቻለሁ። አሁን በእስር ከሚገኙት ሰዎች በግሌ የማውቃቸው የአብዮቱ ወገን የሆኑና በምንም አይነት መንገድ ወያኔን የማይደግፉ በምርመራ ክፍሉ ተይዘው እየተገረፉ ናቸው። ውሎ አድሮም የኔም ዕጣ ፈንታ ከዚህ የተለየ አይሆንም የሚል ግምትም አሳድሮብኛል። አንድ ሰው በተወለደበት አካባቢ የሚወለደው ወዶና ፈቅዶ ማመልከቻ አቅርቦ ሳይሆን የአጋጣሚ ጉዳይ ነው። የትም ይወለድ ግን ኢትዮጵያዊ ለመሆን የማንንም ፈቃድ አያሻውም። እርሶም ቢሆኑ በሀገር መሪነቶ ይበልጦኛል እንጂ በኢትዮጵያዊነት ሁላችንም እኩል ነን። ወያኔ የራሱ የሆነ ፕሮግራምና ዓላማ ያለው ድርጅት ነው። ድርጅቱ የኤርትራን ቅኝ ግዛትነት ተቀብሎ የኤርትራን መገንጠል የሚያራምድ፣ ትግራይን ከኢትዮጵያ ነፃ በማውጣት የራሱን መንግስት ለመቋቋም የሚፈልግ የአልባንያ አክራሪ ኮሚኒዝም ተከታይ ነው። እነዚህ ዓላማዎች ደግሞ ታሪካዊና ሕሊናዊ መሰረት የሌላቸው በመሆናቸው በምንም አይነት መንገድ አልቀበላቸውም። ከዚህም በላይ ያለኝ ከፍተኛ ስልጣን በሚገባት ከተጠቀምኩበት ሲበዛብኝ እንጂ አያንሰኝም። ይህንን ጉዳይ ከሰማሁበት ጊዜ ጀምሮም እንደሚያውቁት ከኢትዮጵያ ውጭ እየሄድኩ ተመልሻለሁ። ነገም ወደ ውጭ እሄዳለሁ፣ እመለሳለሁም። ስመለስ ግን በጡረታ እንድገለል እንዲፈቀድልኝ ነው የምጠይቆት በማለት አስረዳኋቸው። ፍስሐ ሊነግሩህ ተዘጋጅተዋል የምትለኝን ተስፋዬ ወልደስላሴና ለገሰ አስፋው ደጋግመው ነግረውኛል። ነገር ግን ፍስሐ አሁን ከያዘው ስልጣን በላይ ምንድን ነው የሚፈልገው ብዬ ስጠይቃቸው መልስ የላቸውም። ያንተን አእምሮ ለማቁሰል ካልሆነ ከዚህ ምን እንደሚጠቀሙ አልገባኝምና የሚያሳስብህ ነገር የለም አሉኝ።
ጓድ ሊቀመንበር በትግራይ ወያኔ ሲንቀሳቀስ እኔ ተጠርጣሪ ከሆንኩ፣ ኦነግ ሲንቀሳቀስ ደግሞ ደበላ ዲንሳና ተካቱሉ የሚጠረጠሩ ከሆነ እንግዲህ የአማራ ነፃ አውጪ ድርጅት ብቻ ነው ያልተቋቋመና ከማን ጋር ነው የሚሰሩት? ስለዚህ ጥንቃቄ ያሻል ብዬና በእኔ ላይ ስላላቸው አመለካከትና እምነት አመስግኜ ቢችሉ ግን ታደሰ ገብረ እግዚአብሔርን ቢያነጋግሩት እውነቱን ለማወቅ ይችላሉና ያነጋግሩት ብያቸው ተሰነባበትን። በኋላ ግን ታደሰ ገብረ እግዚአብሔር ክፉኛ ተጎድቶ በእንፍቁቁ ይሄድ ስለነበረ ኮሎኔል ተስፋዬ የተለያየ ምክንያት በመስጠት ሳያቀርብላቸው ቀረ። እነዚህ በኮሎኔል ተስፋዬ ትዕዛዝ በቁጥጥር ስር የዋሉት የትግራይ ተወላጆች ብዙዎቹ የአብዮታዊ ሰደድ ብሎም የኢሰፓኮ አባላት የነበሩ ከመሆናቸውም በላይ በጸረ ወያኔ አቋማቸው የታወቁ ነበሩ። ለአብነት የክፍለ ሀገሩ ተቀዳሚ ምክትል አስተዳዳሪ የነበረው ህሩይ አስገዶም ተቀዳሚ ተግባሩ የልማትን ጉዳይ መከታተል ሲሆን የክፍለ ሀገሩ ተወላጅ በመሆኑ ከነልጁ በበርካታ ጸረ ወያኔ ዘመቻዎች ተካፍሏል። በአንድ ዘመቻ ልጁ ቆስሎ በጥቁር አንበሳ ለረጅም ጊዜ ከታከመ በኋላ መዳኑም ይታወቃል። ታደሰ ገብረ እግዚአብሔርም አዲግራት አጋዚ ትምህርት ቤት ዳይሬክተር በነበረበት ጊዜ ጸረ ወያኔና ጸረ ኢህአፓ አቋም ስለነበረው በአንድ ምግብ ቤት ራቱን ሲበላ በጸረ አብዮተኞች በተወረወረ ቦምብ ቆስሎ ፍንጣሪው እስኪታሰር ድረስ ከእግሩ አልወጣለትም ነበር። በተንቤን አውራጃ ካድሬ የነበረውና በኋላ በጎንደር ክፍለ ሀገር ኢሰፓኮ ጽሕፈት ቤት የማህበራዊ ጉዳይ ኃላፊ የሆነው በላይ በርሄም ተንቤን በነበረበት ጊዜ ከወያኔ ጋር ሲዋጋ ክፉኛ የቆሰለና ቤተሰቦቹም በህዋት የተገደሉበት ጓድ ነበር። ህቡ ነጋሽ የተባለ ወረዳ አስተዳዳሪም 2 ጊዜ በወያኔ ጥይት የቆሰለ ነበር። በአውራጃና በወረዳ የነበሩ አስተዳዳሪዎችና ካድሬዎች እንደ አብርሃ በላቸውና እንደ ኃይሌ ኪሮስ አሰግድ የመሳሰሉት ጀግኖች ናቸው በደህንነቱ ታስረው የወፌላላና የቤርሙዳ ሟሟሻ የሆኑት። የአመራር አባላት ተብለው ከተመደቡት መካከልም ዶክተር መንገሻ ገብረ ሕይወት የስኳር በሽታ የነበሩ ሲሆን ተክሌ ወይም ኢዲዮ በተባለው መርማሪ በደረሰባቸው ግርፋትና ዱላ እግራቸው ጋንግሪን ስለፈጠረ ማንነታቸው እንዳይታወቅ የኦሮሞ ስም ተሰጥቷቸው ፖሊስ ሆስፒታል በድብቅ እንዲታከሙ ተደረገ። በሽታቸው ተባብሶ እግራቸው ተቆረጠ። እነ ተስፋዬ ወልደ ስላሴም ጤናማ ሰው አስረን እንዴት አካለ ጎደሎ አድርገን እንለቃለን በሚል እሳቸውን ከሆስፒታል አውጥተው ገደሏቸው። የደህንነት ሚኒስትሩና መስሪያ ቤቱ አንድም ሰው በህወሓትና በሻዕቢያ ላዕላይ መዋቅርና በዝቅተኛ ደረጃ እንኳን አስርገው በማስገባት መረጃ ለማግኘት ሳይችሉ የአብዮቱንና የመንግስት ደጋፊዎችና ንጹሐን ዜጎችን ለማጥፋት ምን ያክል ይደክሙና ይባዝኑ እንደነበረ በጣም የሚገርም ነው። የኔን ጉዳይ ያነሳሁትም ከዚሁ ጋር በማያያዝ ነው እንጂ አረመኔያዊ ምርመራ ከተካሄደባቸው የሁለት መንግስት ሰለባ ከሆኑት በግፍ ከተገደሉት የኔ ህይወት በልጦ አይደለም። እነዚህ ንጹሐን ዜጎች በቁጥጥር ስር እንደዋሉ ወያኔ የልቡ ስለደረሰለት ጮቤ ረገጠ። በሌላ በኩል ደግሞ ደርግ የትግራይን ህዝብ ለማጥፋት ከፍተኛ ዘመቻ ከፍቷል እያለ ለቅስቀሳ ተጠቀመበት። አልፎ ተርፎም የትግራይ ተወላጆች ከፍተኛ ሰቆቃ እየደረሰባቸው መሆኑን በመግለጽ ለዓለም አቀፍ ቀይ መስቀልና ለአምነስቲ ኢንተርናሽናል ክስ በማቅረብ ላይ ነበር። ደርግ በራሱ የደህንነት ሚኒስቴር እጁን በእጁ እያስቆረጠ ክፍለ ሀገሩን ጸረ ወያኔ አቋም ከነበራቸው ካድሬዎችና አስተዳዳሪዎች ካጸዳለት በኋላ ወያኔ እንደ ልቡ ሲንቀሳቀስ፣ መንግስት ግን በጥቂት የወረዳና አውራጃ ከተሞች ተንጠልጥሎና ከህዝቡ ተነጥሎ መረጃ የማግኘት እድሉም እየመነመነ መጣ። ውሻ በቀደደው ጅብ ይገባል እንደሚባለው ወያኔ በ1978 አጋዚ ብሎ በጠራው ኦፕሬሽን መቀሌ ከተማ መሃል የሚገኘውን ወህኒ ቤት በማጥቃት 1300 እስረኞችን አስለቀቀ። በዚህ ማጥቃት የወህኒ ፖሊሶች ከፍተኛ የህይወት መስዋዕትነትን ሲከፍሉ ስለ ጥቃቱ ስልክ ተደውሎ የተነገረው የክልሉ የጦር አዛዥ ብርጋዴር ጀነራል ታሪክ ዋይኔ ግን እኔ ወህኒ ጠባቂ አይደለሁም ሲል መልስ ሰጠ። የክፍለ ሀገሩ ተወላጆች በወያኔ ደጋፊነት ተጠርጥረው ሲሰቃዩና ሲገደሉ ሌላው ቀርቶ በጀነራሉ ላይ ምርመራ እንኳን አልተካሄደበትም። ወያኔ ከእስር ካስለቀቃቸው መካከል የተወሰኑት ህወሓትን ተቀላቀሉ። ሌሎቹ ከሀገር ሲወጡ በርካቶች ወደ ነበሩበት ወህኒ በፈቃዳቸው ተመልሰው ነበር። የደህንነት ክፍሉ ለመንግስት አቅርበው ምህረት እንደማሰጠት ለምን ተመለሱ በሚል ነው መሰለኝ ለረጅም ጊዜ በእስር እንዲቆዩ አደረገ። ከደርግ ግድያ የተረፉትና ከርቸሌ ሲማቅቁ የነበሩ የትግራይ ተወላጆች ወያኔ የኢህአዴግ አዲስ አበባን ሲቆጣጠር ጠባቂዎቻቸው ጥለዋቸው ስለሄዱ ራሳቸውን ነፃ ወጡ። ነገር ግን ያ በደርግ ላይ ወቀሳና ክስ ሲያቀርብ የነበረ የወያኔ ድርጅት ከያሉበት እየለቀመና በውሻ ሰንሰለት እጅና እግራቸውን እያሰረ ለሁለተኛ ጊዜ ከርቸሌ ወረወራቸው።
ካድሬና አስተዳዳሪዎች በነበራችሁበት ጊዜ ቀይ ሽብር አካሂዳችኋል፣ የዘር ማጥፋት ወንጀል ፈጽማችኋል በሚል ክስም በህወሓት ታጋይ ዳኞች ከ10 ዓመት እስከ ዕድሜ ልክ በማስፈረድ ወህኒ እንዲበሰብሱ አደረጋቸው። ከሁለት ያጣ ዛፍ ይሉታል ይሄ ነው። እነዚህ ሁሉ ሰዎች በተለይም ብዛት ያላቸው የኢሰፓኮ አባላት የነበሩ የወያኔ ሰርጎ ገቦች ናቸው ተብለው ሲታሰሩ የህወሓት ዓላማ እንዴት ሊስባቸው ቻለ? ለደህንነቱ እየተወሰደ ያለው እርምጃ እውነተኛነቱ ምን ያክል ነው ብሎ ተወያይቶና ገምግሞ እርምጃ አለመወሰዱና በደህንነት ክፍሉ እየተመራ ገደል መግባቱ የሊቀመንበሩ የኢሰፓኮ ብሎም የኢሰፓ አመራር ደካማነትን የሚያሳይ ነበረ። ይባስ ብሎ ሊቀመንበሩ በመጨረሻው ሰዓት ሚያዝያ 11 1983 የአመራር ውድቀታቸውን ለመሸፈን በኢሰፓኮና በኢሰፓ ወያኔ ተፈልፍለዋል በማለት ለህዝቡ ንግግር አደረጉ። ከዚያም በኋላ በስደት ከሚኖሩበት ከዚምባብዌ ሐራሬ ወያኔዎች እስከኔ ቢሮ ድረስ ሰርገው ገብተው ነበር ብለው ትዝታዬ ባሉትና ለገነት አየለ በሰጡት ቃለ መጠይቅ በእርግጠኝነት ገልጸዋል። እነዚህ የወያኔ ሰርገ ገቦች የተባሉትና በኢሰፓኮና ኢሰፓ ወያኔ ተፈልፍሎ እያሉ በጥርጣሬ አይን ሲጠረጥሯቸው የነበሩት አባላት የልጅነት ዕድሜያቸውን በደርግ እስር ቤት አሳልፈው ዛሬ ደግሞ በአብዮቱ አፍላ ዓመታት በነበራቸው ጸረ ወያኔ አቋምና የህወሓት ዓላማ እንዳይሳካ ደንቃራ ሆነው በመገኘታቸው በወያኔ እስር ቤት እየማቀቁ መሆናቸውን ፕሬዚዳንት መንግስቱ አለመስማታቸው ያሳዝናል። ጸሐፊያቸው የታሰረችውም በሊቀመንበሩ ላይ ስለላ እንድታካሂድና ሌላም ፍላጎት እንድታስተናግድ ተጠይቃ ባለመስማማቷ ነው። ወያኔ አዲስ አበባን እንደተቆጣጠረም በተደጋጋሚ በቁጥጥር ስር ውላ ተለቃለች። የመረጃ መዋቅራቸውን ከፓርቲው ቁጥጥር በማውጣት የጸረ መረጃ ተቋም ሳያዋቅሩ ለአንድ ሰው ጠቅልለው በመስጠታቸው በራሳቸውና በመንግስታቸው ብቻ ሳይሆን ሀገሪቷም ጭምር ለከፍተኛ ጉዳት መጋለጧን አሁንም የገባቸው አይመስለኝም። ይህ በትግራይ ተወላጆች ላይ የተካሄደው ዘመቻ ወይም ፕሮጀክት 76 የደህንነት ሚኒስትሩና መስሪያ ቤቱ በወያኔ መረጃ ተታለው የወሰዱት እርምጃ ነው የሚሉ አሉ። እኔ ግን ይህን ሐሳብ አልጋራውም። ኮሎኔል ተስፋዬ በእኔ ላይ የረዥም ጊዜ ክትትል ሲያካሄድ ቢቆይም በዚህ ክትትሉም ስራዬም ሆነ እጄ ንጹህ መሆኑን በሚገባ ያውቃል። በእኔ ላይ ሆነ በእነዚህ ንጹሐን የትግራይ ተወላጆች ያካሄደው ዘመቻ ግን ከበስተጀርባው የሌሎች ቡድኖችና ድርጅቶች ፍላጎትና ግፊት እንደነበረበት በኋላ የተከሰቱት ሁኔታዎች ያስረዳሉ። ኮሎኔሉ ለሰላም ድርድር በሚል ሰበብ በየውጭ ሀገሩ ከሻዕቢያ አመራሮች ጋር በነበረው ግንኙነትና በሀገር ውስጥ ከነበሩት ኤርትራውያን ነጋዴዎችና ሴት ወይዛዝር ጋር በፈጠረው ወዳጅነት የሻዕቢያ ጉዳይ አስፈጻሚ ሆኖ ነበር። በዚሁ መሰረትም የወያኔ መጠናከር የኤርትራን መገንጠልና የሻዕቢያን ፍላጎት የሚያሟላ በመሆኑ ከሻዕቢያ በተሰጠው መመሪያ ዘመቻው እንደተካሄደ የሚናገሩ አሉ። በትግራይ ተወላጆችና ንጹሐን ዜጎች ያን የመሰለ እርምጃ ሲወስድ፣ በተቃራኒው ግን የሻዕቢያ ደጋፊዎችና አባላት መሆናቸው የተረጋገጠባቸው ኤርትራውያን አንዴ የዓለም አቀፍ ድርጅት ሰራተኞች ናቸው፣ በሌላ ጊዜ ደግሞ ጤንነታቸው በአስጊ ሁኔታ ላይ ነው እየተባለና ወይም በጥቅም የሕግ ድጋፍ እየተሰጣቸው ከእስር እንዲለቀቁ ስለመደረጉ በርካታ ማስረጃ ማቅረብ ይቻላል። በ1972 አካባቢ በእርግጠኝነት የወያኔ መዋቅር በአዲስ አበባ ያንቀሳቀሱ የነበሩ አባላትና የዩኒቨርሲቲ ተማሪዎች በምርመራ ማሳመን አቅቷቸው ከዓመታት እስር በኋላ ፈቷቸዋል። በአንጻሩ ግን በ1976 የደህንነት ሚኒስትሩ የተለየ ዓላማውንና ግብ ስለነበረው ንጹሐን ዜጎችና ጸረ ወያኔ አቋም የነበራቸውን የፈጠራ መዋቅር ሰርቶ በደህንነቱ መስሪያ ቤት የሕግ ምክርና የኮሚቴ ውሳኔ ሰጭነት ከነደጃዝማች አሰጋኸኝ አርአያና ከሌሎች የኦነግ አባላት ጋር እርምጃ እንደተወሰደባቸው የልዩ አቃቤ ሕግ ሰነድ ያረጋግጣል። ወያኔና ሻዕቢያ የትግላቸውን እውነተኛነት ለማስረዳትና ፈረንጆቹን በማሳመን እርዳታ ለማግኘት ሲሉ የደርግ አማራ መንግስት ስለሆነ የትግራይ ተወላጆችን ይጨቁናል፣ በማናቸውም የመንግስት ሥራ እንዳይካፈሉም ያደርጋል የሚል ሰፊ ፕሮፓጋንዳ በማካሄድ ላይ ነበሩ። ነገር ግን የውጭ ሀገር ሰዎች በከፍተኛ የስልጣን ደረጃ የእናንተ ሰው አለ እያሉ በስም እየጠቀሱ ስለሚሞግቷቸውና ለፕሮፓጋንዳቸው ደንቃራ ሆኜ በመገኘቴ እኔንም ማስወገድ አንዱ ግባቸው ነበር። ኮሎኔል ተስፋዬ ይህንን ተልእኮ ለማስፈጸም ተባባሪያቸው እንደነበረ በተለያየ መንገድ ደርሼበታለሁ። የደህንነት ሚኒስትሩ ወያኔ ኢህአዴግ አዲስ አበባን እንደተቆጣጠረ ከአንድ የግል መጽሔት ጋር ባደረገው ቃለ ምልልስ ኤርትራን ካስገነጠሉት አንዱ በመሆኔ
ይጸጽተኛል በማለት የሰጠው ቃል ኤርትራን ለማስገንጠል በተወሰዱት እርምጃዎች ተባባሪ እንደነበረ በራሱ አንደበት አረጋግጧል። ከእስር እንደምንለቀቅ በተነገረን ማግስት ከዋልታ ዜና አገልግሎት ጋር ባካሄደው ቃለ ምልልስ ወያኔ አዲስ አበባ እንደሚገባ ከ5 ዓመት በፊት አውቅ ነበረ በማለት ገልጿል። ኮሎኔሉ የሻዕቢያ ሳይሆን የአሜሪካ የስለላ ድርጅት ሲአይኤም ተባባሪ እንደነበረ በርካታ ማስረጃዎች አሉ። የአሜሪካን አስተዳደር በግልጽም ሆነ በድብቅ ሶሻሊዝም በኢትዮጵያ ስር ሰዶ ወደ ሌሎች የአፍሪካ ሀገራትም እንዳይዛመት በአጭሩ ለመቅጨት ኢዱ የመሳሰሉትን ተቃዋሚዎች በሲአይኤ አቀነባባሪነት የገንዘብና የቁሳቁስ ድጋፍ በመስጠት የደርግን መንግስት ለማዳከምና ብሎም ለመጣል ከአብዮቱ አፍላ ዓመታት ጀምሮ ሲንቀሳቀስ ነበር። ይህ በአብዮቱ ደጋፊዎችና ጸረ ወያኔ የትግራይ ተወላጆች ላይ በኮሎኔል ተስፋዬ አስፈጻሚነት የተወሰደው እርምጃና የተካሄደው ዘመቻም ከሲአይኤ እቅዶች አንዱ አካል እንደነበረ የሚጠቁሙ በርካታ አስረጆች አሉ። የ1981 መፈንቅለ መንግስትም የዚህ እቅድ ሌላው አካል ነበር። በኋላ የምንመለስበት ርዕሰ ጉዳይ ይሆናል።